የፍቅር ህይወት ውስጥ ለወራትን ብትቆዩ ለአመታትን ብትቆዩ ምንም ያህል ጊዜ ብትቆዩ ዘን ዛሬ ከምንመለከታቸው የሪሌሽንሺፕ ስቴጅ ወይም ደግሞ ልታልፉባቸው ከሚገቡ ስቴጆች ወይም የህይወት የሪሌሽንሺፕ ምዕራፎች ቢያንስ በእርግጠኝነት በአንድ ውስጥ አልፋችኋል። የሚቀሯችሁ ስቴጆች ወይም ደግሞ ያላለፏችሁ የህይወት ምዕራፎች ካሉ ደግሞ እነዛን አንድ ባንድ ማለፋችሁ ማይቀር ነው። ይሄን ስላችሁ ግን ሁሉም የፍቅር ህይወት ይመሳሰላል ወይም ደግሞ አንዱ ካንዱ ጋር በምንም የሚለይ ነገር የለው ማለት አይደለም። እውነት ለመናገር ሪሌሽንሺፕ ያንዳችን ከሌላችን በጣም የተለያየ ነው። የፍቅር ህይወት ውስጥ የምናስተናግዳቸው ነገሮች የሚገጥሙን ነገሮችም ብዙ ጊዜ የማይመሳሰሉ ነገሮች ናቸው። ወይም ደግሞ አንዳችን ጋር የገጠመን ነገር ሌላችን ጋር ላያረግ ይችላል። ይሄ ብቻ አይደለም። ምናልባት አንድም ሰው ሆኖ 2 3 4 አይነት ሪሌሽንሺፖች ውስጥ ገብቶ ከነበር ዘን የገባባቸው ሪሌሽንሺፖች አንዳቸው ከሌላቸው በጣም በብዙ ነገራቸው የሚለያዩ ነው የሚሆኑት። ይሄንን በእንደዚህ አይነት ህይወት ያለፉ ሰዎች በእርግጠኝነት መናገር ይችላሉ። ግን ደግሞ እዚህ ጋር ሌላ ሊረሳ የማይገባው ነገር አለ። ይሄ ነገር ምንድነው? የፍቅር ህይወት ምንም ያህል ባይመሳሰል ምንም ያህል ቢለያይ ብቻ ግን ሁሉም የፍቅር ህይወቶች ወይም ደግሞ ሁሉም ጥንዶች የፍቅር ህይወት ውስጥ እስካሉ ድረስ ሊያልፉባቸው የሚገቡ ስቴጆች ወይም ደግሞ የተለያዩ ምዕራፎች አሉ። እነዚህ የሪሌሽንሺፕ ስቴጆች ማንም ሰው ሪሌሽንሺፕ ውስጥ እስካለ ድረስ ሊያልፍባቸው ግድ የሆኑ ናቸው ማለት ነው። የፍቅር ህይወት በአንድ ጊዜ ህይወታችን ውስጥ ከተፍ የሚል ነገር አይደለም። የሆነ ተጠንስሶውን እስኪሆንና መልክ እስኪስ ድረስ ጊዜ ይፈልጋል። ምናልባት እዚህ ጋር በጣም በጣት የሚቆጠሩ ሰዎች በመጀመሪያ ትውውቅ ወደ ፍቅርነት ገብቶ ሊሆን ይችላል። ይሄ በጣም ዋንስ ኢን 1000 ምናምን ሊያጋጥም ይችል ነገር ነው። ምናልባት ነው እሱ። በተረፈ ግን በጣም በሚገባ መተዋወቅ የሚፈልግ ከሆነ በተለያዩ ሁኔታዎች ውስጥ ማለፍ ግድ ነው። ለዚህ ደግሞ የፍቅር ህይወታችሁ ተፈጥሯዊ እድገቱን ጠብቆ መጓዝ ይኖርበታል። እዚህ ጋር ሁላችንም እንደምናውቀው መጀመሪያ ከሌላ የፍቅር ህይወት በጣም ጣፋጭ በጣም አስደሳችና ከምናስበው በላይ በጣም በቃ ሮማንቲክ በሆኑ ነገሮች የተሞላ ነው። ግን ደግሞ በጊዜ ሂደት የነበረው አስደሳች መልክ እየደበዘዘ ነገሮች ከፌሪተልነት ወደ ሪልነት እየተቀየሩ መሄድ ይጀምራሉ። በዚህ ጊዜ ሁሉም ነገር በነገሮች ቻሌንጅ መደረግ መፈተሽ ምናምን የሚጀምርበት ጊዜ ነው ይሄ ጊዜ። እዚህ ጋር ግን አንድ ነገር ልብ ማለት ያስፈልጋል። ይሄኛው ስቴጅ ከመጀመሪያው ስቴጅ ያነሰ ኢንጆይብል ነው ወይም ደግሞ ያነሰ ቫልዩብል ነው ማለት አይደለም። ይሄንን በሚገባ መረዳት ያስፈልጋል። ስለዚህ እነዚህን ለውጦች መረዳት እነዚህን ለውጦች ማወቅ መቻል በመናየው በመንሰማው በሚገጥመን ነገር ምናምን ፓኒክ እንዳናደርግ ይረዳናል። እስቲ አሁን ከዚህ በመቀጠል ሁሉም ጥንዶች ኤክስፒሪየንስ የሚያደርጓቸው ወይም ደግሞ የሚያልፉባቸውን ስቴጆች አንድ ባንድ እንመልከታቸው። የመጀመሪያው የጫጉላው ጊዜ ነው። ይሄ ጊዜ ከተዋወቃችሁ ፍቅረኛ ከሆናችሁ ጀምሮ እስከ 6 ወር ባለው ጊዜ ውስጥ የምታልፉበት ስቴጅ ነው ይሄ ስቴጅ። ይሄን በዚህ ጊዜ ፍቅረኛችሁን ስታገኙት የልብ መታችሁ ፍጥነት ይጨምራል። ስለዛ ሰው ማሰብ አታቆሙም። በጣም ብዙ አይነት ነገሮች ጠለቅ ብላችሁ ልታስቡ ትችላላችሁ ስለዛ ሰው ወይም ደግሞ ከዛ ሰው ጋር ልታደርጉ ስለምትችሏቸው ነገሮች በደንብ ጠለቅ ብላችሁ ልታስቡ ትችላላችሁ። ይሄ ጊዜ የጫጉላው ጊዜ ይባላል ማለት ነው። በዚህ ጊዜ እናንተ ማንንም የማትሰሙ ማንንም የማታዳምጡበት ነው። ፍቅረኛችሁና ፍቅረኛችሁን ብቻ የምታዩበት ጊዜ ነው ይሄ ጊዜ። ግን ደግሞ የልብ ጓደኞቻችሁ እንደሌላው ጊዜ እንደ ልብ እያገኟችሁ ባለመሆኑ ምክንያት ብቻ ሲበሳጩባችሁ ሲያማሩ ምናምን ልትመለከቱ ትችላላችሁ። ግን ደግሞ የፈለጋችሁን ያህል ነገር ቢሆኑ እናንተ ይሄ ነገር ብዙም ግድ አይሰጣችሁም በዚህ ጊዜ ውስጥ። ከዚህ በተጨማሪ ይሄ ጊዜ በምን ካራክተራይዝ ሊደረግ ይችላል? የፍቅር አጋራችሁ ላይ ድክመት የሚባል ነገር አታዩ። አንዳችሁ ሌላችሁ ላይ የምትመለከቱት ነገር በሙሉ ይስባችኋል፣ ይማርካችኋል፣ ምናምን ፈገግ ያሰኛችኋል። ስለዛ ሰው የምትሰሙትም የምታዩትም ነገር ያዝናናችኋል። እነዚህ ነገሮች በሙሉ የጫጉላው ጊዜ መገለጫዎች ናቸው። በዚህ ጊዜ ሁሉም ነገር ደስ ይላል፣ ሁሉም ነገር ያምራል። ግን ደግሞ ይሄ ጊዜ እንደዚሁ እንደሆነ በጣም ለረጅም ጊዜ አይቆይም ወይም ደግሞ እንደዚሁ እንደሆነ አይቀጥልም። የፍቅር ህይወት ይቀየራል ማለት ነው። በቀጥታ ሁለተኛው ስቴጅ ነው የምንደርሰው። ወደ ሁለተኛው ስቴጅ ነው የምንገባው። ሁለተኛው ስቴጅ የመተዋወቂያ ስቴጅ የሚባለው ወይም ደግሞ የመተዋወቂያ ምዕራፍ የሚባለው ጊዜ ነው። ያ ጊዜ ምናልባት ከ5 ወር ከ6 ወር ምናምን ጀምሮ እስከ 2 ዓመት ባለው ጊዜ ውስጥ የምታልፉበት ስቴጅ ነው ይሄ ስቴጅ። በዚህ ጊዜ ውስጥ እርስ በርሳችሁ በሚገባ መተዋወቅ የምትጀምሩበት ሰዓት፣ ስለ ቤተሰቦቻችሁ፣ ስላለፈ ህይወታችሁ፣ ስለምትወዱት ነገር፣ ስለምትጠሉት ነገር፣ ሚስጥር ብላችሁ ስለያዛችሁት ነገር፣ ስለሚያስጨንቋችሁ ጉዳዮች፣ ስለ ስራ ብቻ በጣም ብዙ ቁም ነገር የምትወሩበትና በጣም ብዙ ነገሮችን ጠለቅ ብላችሁ መመልከት የምትጀምሩበት ስቴጅ ነው ይሄ ስቴጅ። በዚህ ጊዜ ውስጥ እነዚህ ነገሮች እየተደረጉም ቢሆን ምንድነው ይሄን ስቴጅ ከመጀመሪያው ለየት የሚያደርገው? አንዳችሁ ሌላችሁ ላይ ያላችሁ ፍላጎትና ስሜት ዲስትራክት ሳያደርጋችሁ መነጋገር ትችላላችሁ እነዚህ ጉዳዮች ጠለቅ ብላችሁ ማለት ነው። የመጀመሪያው ስቴጅ ላይ እነዚህ ነገሮች ለማውራት ወይም ደግሞ እነዚህ ነገሮች ማውራት በራሱ የሆነ የደስታችሁን ጊዜ አብራችሁ በዘና የምትሉበትን ጊዜ የማሳጣት ነገር ነው መስሎ የሚሰማችሁ። በዚህኛው ስቴጅ ግን እንደነዚህ አይነት ስሜቶች ሳያፍኗችሁ ወይም ደግሞ ሳይገድቧችሁ እነዚህን ቁም ነገሮች መነጋገር የምትችሉበት ነው ይሄ ስቴጅ።
እዚህ ስቴጅ ላይ የፍቅር አጋራችሁን ክፍተቶችና ደካማ ጎኖች መመልከት ትጀምራላችሁ። እነዚህ ደካማ ጎኖች ከዚህ በፊት ስላልነበሩ አይደለም እዚህ ጋር የምትመለከቷቸው ነበሩ፣ ግን ደግሞ ኖቲስ አታደርጓቸው ወይም ደግሞ አታስተውሏቸውም ነበር እነዚህን ክፍተቶች። እነዚህን ክፍተቶች በደንብ ማየት የምትጀምሩበት ጊዜ ይሄ ስቴጅ ነው ማለት ነው። እነዚህ ክፍተቶች የጭቅጭቅ ምክንያት እንዳይሆኑ የተቻላችሁን ነገር በሙሉ ታደርጋላችሁ። ግን ደግሞ ሰምሃው ክፍተት ብላችሁ ያላችኋቸው ነገሮች ቀስ በቀስ የማያግባባችሁ ነገሮችን መፍጠር ይጀምራሉ። የማያግባባችሁ የሚያጨቃጭቋችሁ ነገሮች በቅ ማለት ይጀምራሉ በዚህ ስቴጅ ውስጥ። ብዙ ጊዜ ይሄ ስቴጅ አብራችሁ ለመቀጠልም ላለመቀጠልም የምትወስኑበት ስቴጅ ነው ይሄ ስቴጅ። ሶስተኛው ስቴጅ የነውጡ ጊዜ በመባል ይታወቃል። ይሄ ጊዜ ምናልባት ከ1 ዓመት እስከ 4 ዓመት ምናምን ባለው ጊዜ ውስጥ የምታልፉበት ስቴጅ ነው። እዚህ ጋር ታይም ኢንተርቫሎች ሰምሃው ኦቨርላፕ ሊደራረጉ ይችላሉ። እዛ ጋር ከሆነ ጊዜ እስከ ሆነ ጊዜ ብለን አንዳንድ ጊዜ ሌሎች ቀጥለን የምንጠራቸው ጊዜያት እዛኛው ውስጥ ሊገቡ የሚችሉበት ሁኔታ ይኖራል። ምክንያቱም ኤግዛክት ልክ በቃ 2 ዓመት ሆነንና አሁን መናወጥ አለብን አይደለም የሚባለው። ጠቅለል አድርገን ስንመለከት ግን ከ1 ዓመት እስከ 4 ዓመት ባለው ጊዜ ውስጥ የምታልፉበት ስቴጅ የነውጡ ጊዜ ተብሎ ይታወቃል። ይሄ ስቴጅ ብዙ ጊዜ ጫን ያሉ ነገሮችን የምታስተናግዱበት፣ ፍቅራችሁ የሚፈተንበት፣ ጓደኞች፣ ቤተሰብ ምናም ጣልቃ መግባት የሚጀምርበት፣ በጣም ጥበብ፣ በጣም ማስተዋል የሚጠይቅ፣ እንደ በፊቱ አንዳችሁ የሌላችሁን ሐሳብ በቀላሉ ማትቀበሉበት፣ ራሳችሁን ፐርፌክት አለመሆናችሁን በሚገባ የምትመለከቱበት፣ ካልተጠነቀቃችሁ ደግሞ የምትነጋገሩባችሁ ጉዳዮች በራሳቸው ተጨማሪ ያለመግባባት ምክንያት ሊሆኑ የሚችሉበት በጣም አደገኛ የፍቅር ስቴጅ ነው ይሄኛው ስቴጅ። እዚህ ስቴጅ ላይ ብልሃትና ብልጠት በጣም አስፈላጊ፣ በጣም ወሳኝ ነገሮች ናቸው። አራተኛው የመረዳት ጊዜ ነው። ይሄ ጊዜ ከ3 ወር ጀምሮ ለብዙ ዓመታት የሚቀጥል ስቴጅ ነው። በዚህ ሪሌሽንሺፕ ምዕራፍ ውስጥ ሁለታችሁም አንዳችሁ ስለሌላችሁ ያላችሁ ግንዛቤ እየጨመረ እየዳበረ፣ ከፍቅር አጋራችሁ ምን መጠበቅ እንዳለባችሁ እየተረዳችሁ፣ ምን ያህል ፍቅራችሁ ውስጥ ዋጋ ለመክፈል መዘጋጀታቸው እየገባችሁ የሚሄድበት ጊዜ ነው። እርስ በርስ እየተዋወቃችሁና አንዳችሁ ሌላችሁን እየተረዳችሁ ስትሄዱ አንዳንድ ጊዜ የጠበቃችሁት ነገርና የሆነው ነገር ባለመመሳሰሉ ምክንያት ብቻ ልትናደዱና ፍቅራችሁን እዛ ጋር ልትቋጩ ትችላላችሁ። እንደዚህ አይነት ነገሮችን የምንመለከተው መቼ ነው? የመረዳዳት ስቴጅ ውስጥ ነው። አምስተኛው የመቀራረጫ ጊዜ የሚባለው ይሄ ጊዜ ከ1 ዓመት ጀምሮ ለተወሰኑ ዓመታት በዚሁ መልኩ የሚቀጥል ነው። እዚህ ጋር በምናባችሁ የሳላችሁት የፍቅር አጋሪ ሊሆን የሚገባው ሰው ብላችሁ የምትስሉት ሰው አላችሁ። እዚህ ስቴጅ ላይ ሁለታችሁ የፍቅር አጋራችሁ በምናብ የሳላችሁትን ሰው እንዲመስል ስለምትፈልጉ ብቻ የተቻላችሁን ነገር በሙሉ ታደርጋላችሁ። ያን በምናባችሁ የሳላችሁትን ሰው እንዲመስላችሁ ለማድረግ ማለት ነው። ይህን እውነት ለመናገር ይህን ስቴጅ ማንም አይወደው። ምክንያቱም አንድን ሰው እንደምንፈልገው ጠፍጥፈን ለመስራት ትግል የሚደረግበት ስቴጅ ነው ይሄ ስቴጅ። በጣም ብዙ ልፋት ያለበት ስቴጅ ነው። በዚህ ምክንያት በጣም ብዙ አይወዱም። ግን ደግሞ ሁሉም የፍቅር ህይወት በዚህ ውስጥ ሊያልፍ ግድ ነው። ለምን ቢባል አንዳችሁ ሌላችሁ ከልጅነት ጀምሮ ስትሰሩ አላደጋችሁም። አንተ ለእንትና አንቺ ለእንትና ተብላችሁ ስትሰሩ አይደለም ያደጋችሁት። ከሆነ ጊዜ በኋላ እድሜያችሁ የሆነ ጊዜ ላይ ከደረሳችሁ በኋላ የተዋወቃችሁ ሰው እንደመሆናችሁ መጠን እርስ በርስ ልትሞራረዱና በጣም ፊት የምታረጉ ሰው መሆናችሁን ቼክ ልትደራረጉ ይገባል። የፍቅር ህይወት ውስጥ ሰጥቶ የመቀበል ፕሪንሲፕል የሚባለው ነገር በብዛት በስፋት የሚተገበረው እዚህ ስቴጅ ላይ ነው። ስድስተኛው የደስታው ጊዜ ወይም ደግሞ ከ3 ዓመት ጀምሮ ያለው ጊዜ ነው። በዚህ ስቴጅ ላይ ከደረሳችሁ የመቀራረጫ ወይም ደግሞ የመሞራረጃ ጊዜ ብለን ያለውን ጊዜ በድል ተሻግራችኋል ማለት ነው። ያ ማለት ሁለታችሁም ከላያችሁ ተጣርበው ተሞርደው ምናምን ሊወድቁ የሚገባቸውን ነገሮች ጥላችኋል፣ አስወግዳችኋል ማለት ነው። እዚህ ስቴጅ ላይ አንዳችሁ የሌላችሁ ፐርፌክት ማች እንደሆናችሁ ፊል ማድረግ ትጀምራላችሁ። በማከላችሁ የሚፈጠረው መፈላለግ ይሄ ዝም ብሎ ስሜት ላይ ተንተራሰ ብቻ ሳይሆን እውነተኛ ፍቅር ላይ ተመሰረተ መሆን ይጀምራል። ጥንዶች እዚህ ስቴጅ ላይ ከደረሱ በኋላ በጣም እውነተኛ ደስታ፣ የማይሸራረፍ ደስታ የሚያጣጥሙበት ጊዜ ነው። ከዚህ ስቴጅ በኋላ ፍቅራቸውን መነቅነቅና ገፍቶ መጣል በፍጹም አይታሰብም ማለት ነው። ይሄ የመጨረሻው ስቴጅ ነው ማለት ነው። እዚህ ጋር ሁላችሁም እንደምታውቁት የፍቅር ህይወት የጀመሩ ጥንዶች ሁሉ እስከ መጨረሻው ድረስ አብሮ ይዘልቃሉ ማለት አይደለም። አንዳንዶች ገና የመጀመሪያዎቹ ስቴጅ ላይ እያሉ ሊለያዩ ይችላሉ። አንዳንዶች ደግሞ ምናልባት 30፣ 40፣ 50 ዓመታት በፍቅር በደስታ በአንድ ጣራ ስር ሊኖሩ ይችላሉ፣ አብሮ ሊቀጥሉ ይችላሉ። ታዲያ ይህን ሁሉ ልዩነት የሚፈጥረው ምንድነው ካላችሁ አሁን ከዚህ በኋላ የምንመለከታቸውን የፍቅር ህይወትን ስኬታማ ለማድረግ የሚረዱ ኮምፖነንትስ ማወቅ የግድ ነው ማለት ነው። አንደኛው አለመግባባትን በብቃት መፍታት። አብዛኞቻችን አለመግባባት የሚባለው ነገር አንፈልጉም። በጣም እንጠሏለን፣ እንፈሯለን፣ እንሸሻለን ወይም ደግሞ አይተ እንዳላየን ሆነ እንደማለፍ እንሞክራለን። ግን ደግሞ ይሄ በፍጹም ትክክል አይደለም። አለመግባባትን ማስቀረት በጭራሽ አይቻልም። ስኬታማ የፍቅር ህይወት መመስረት ወይም ደግሞ ሁሉንም ስቴጅ በብቃት ማለፍ የሚችሉ ጥንዶች
እንዴት ረጋ ብለው እንዴት ሰከን ብለው እንዴት ከፍርድ በጸዳ መልኩ በፍቅር አለመግባባት መፍታት እንደሚችሉ በሚገባ የሚያውቁ ናቸው። አለመግባባት ሲፈጠር ደግሞ መደናገጥ አያስፈልግም፣ መወቃቀስ አያስፈልግም፣ ጣት መቀሳሰር አያስፈልግም። የፍቅር አጋርን ለማሸማቀቅ ሞከር በጭራሽ አስፈላጊ አይደለም። እነዚህ ነገሮች አለመግባባት ከተፈጠረ በኋላ ሊሆኑ የማይገባቸው ነገሮች ናቸው። ከዚህ ይልቅ እንደ ቡድን በጋራ ለገጠሙ ችግሮች በጋራ መፍትሄ መፈለግ ረጅም ርቀት አብራችሁ እንድትጓዙ ይረዳችኋል ማለት ነው። ሁለተኛው ተመሳሳይ ግብና ተመሳሳይ እሴት። የፍቅራችሁ የመጀመሪያ ጊዜያት ላይ ትኩረታችሁ ሁሉ ፈን ሆኖ ነገሮች ላይ ነው የሚሆነው፣ እነዛ ፓርቶች ላይ ብቻ ነው የሚሆነው። ግን ደግሞ የፍቅር ህይወትን ለማስቀጠል ስር እንዲሰድ የሚታሰብ ከሆነ ተመሳሳይ እሴት፣ ነገሮች ላይ ተቀራራቢ አረዳድ ምናምን እንዳላችሁ በሚገባ ቼክ ልታደርጉ ይገባል። ልትመሳሰሉ ወይም ደግሞ ልትጣጣሙ ከሚገባቸው ቦታዎች ደግሞ ሃይማኖት፣ የፖለቲካ አቋም፣ የንቃተ ህሊና ደረጃ፣ መተማመን፣ እነዚህ ነገሮች ዋነኞቹ ናቸው ማለት ነው። እነዚህን ሁለት ነገሮች አፕላይ በማድረግ የፍቅር ህይወታችሁ ረጅም እድሜ ረጅም ጊዜ ሳይነቃነቅ በጽናት እንዲጓዝ ማድረግ ትችላላችሁ ማለት ነው። ወይም ደግሞ ሁሉንም ስቴጆች እነዚህ ነገሮች ካደረጋችሁ በብቃት ማለፍ ትችላላችሁ።